አይ አልሰማሁም። አጋጣሚ ምሮ ኦልሬዲ ዲኤንኤ ተመርምሮ ልጅነቱ ከተረጋገጠበት ጊዜ ጀምሮ የትምህርት ቤት እየከፈልኩ ልብስ ጫማ እየገዛው አስቤዛ እያረግኩ ወተት የክራይ እየከፈልኩ 4,000 ብር በወር ልሰጥ ተስማምቼ እየሰጠው በሰላም እየኖርን በነበረበት ጊዜ በአጠር መጀመሪያ ከመጀመሪያ ጀምሮ ትንሽ እንትን በይ። በመጀመሪያ ሲጀመር እነዚህ ነገሮች ሳደርግ ቆየው። ከዛ ወደሚቀጥለው እንሄዳለን። ሲያደርግ ከቆየ በኋላ ምን ተፈጠረ የሚለውን እነዚህ ነገሮች ሲያደርግ ቆይቷል። እነዚህን ነገሮች አደረግኩ ማለት ከባድ ነው። ምክንያቱም አደባባይ ወጥቶ መናገር ራሱ አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው አይደለም። አባት ዲቡዬ ህዝቡ ይፍረድ ይባላል አይባልም? ራሱ ህዝቡ ይፍረድ እና አንቺ እውነት ካላደረገው ከዋሻ አላደረገም ወይም አድርጓል ነው ማለት ያለብሽ አንቺ። እሱን ህዝቡ ይስማና ይፍረድበት። ማብራራት አለብኝ። ምክንያቱም እሱንማ መስከረም ላይ ህዝቡ ነው እኮ አንድ ወር ነው የከፈለው። አላደረገም ብለሽ ብለሽ ሚዲያ ላይ ወጥቼ አድርጌያለሁ እኮ አንዴ ዝም ትላለህ። ሚዩት አታብራባት ቢኒያም። ይሄ የእሷ ተራ ነው። ተራዋ ላይ ጣልቃት። መጀመሪያ ላይ መስከረም ላይ አልከፈልም። መስከረም ላይ ምን አልኩትኝ ለልጁ የትምህርት ቤት እናስመዝግበው አልኩትኝ። መስከረም ላይ ደግሞ ዩኒፎርም የምሳቃ ምናምን ያስፈልጋል። እጁ ላይ አይቻለው። ሰፖርት ማድረግ አለበት እንደ አዲስ አባት እንደተገናኙ ማለት ነው። ስለዚህ ስጠይቀው ምን አለ? የለኝም እሱ ተመቻችቶ እየኖረ እኔ እንዴት አወጣለው አይነት ነገር ብሎ ተናገረኝ። እንደውም በጣም በሚደብር ሁኔታ ነበር የተናገረኝ። ከዛ ነው አውሺ አልኩኝ። ሰው ጠየቅኩኝ። ከዛም በኋላ 10,000 ብር ሰው ነው ይላከልኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ 10,000 ብር ተቀብዬ ልጄን አስመዘገብኩ። ከዛ እዮሃ ሚዲያ ሲመጡ አይ እየረዳው አይደለም እስካሁን፣ ግን ለወደፊት እግዚአብሔር ይርዳው ነው። ቪዲዮም መታየት ይችላል። እግዚአብሔር ይርዳው። ከዛ ባለፈ ደግሞ እሱ ብቻ አይደለም፣ ፍቅረኛውም ከዚህ ትጠዘጥዘኛለች፣ እሱም ከዚህ እንትን ይላል። ከዛም በኋላ አጋጣሚ ስልኩ ላይ ምን ያለው ለምንድን ነው እቺ ልጅ ማላያት? ፍቅረኛ ከን አልገለጽክም እዚህ ጋር ፍቅረኛ ዲቦራን ኮንታክት እንደምታደርግ አንዴ ቆይ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እኔ እዚህ ጋር ነጥብ ሲት ፍቅረኛ ዲቦራ እንደምታናገራት አልነገርከንም ታሪኩ ላይ። ለምን እሱን ፓርቲ አንዴ ልንገርሽ፣ እንደምትሰድበኝም ነገር ስለ እሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኢዲት ላድርግበት ብላ ወስዳ ዲቦራ ራሷ ናት ኮንታክት ያደረገቻት። አይሚን ኖ ሶሪ፣ እሷ ኮንታክት ሳይሆን ያደረገቻት ገብታ የተጻጻፈውን አየች እሷ ዲቦራ ማለት ነው። በገዝተ በሄድክበት አጋጣሚ ስልክ ያወቀችው ስለሷ በገንሲ ልቅርታ ጠይቅ ልስልክልኝ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርገሃል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የእኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩያ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችን እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ምናምን ተብሎ አልነበረ? እሷን አግባ አለች። ይሄ ፍቅረኛ ዲቦራን ታከብራታለች። በጣም ነው የምትወዳ፣ በጣም ነው የምታዘንላት። ኢቨን አሁን የተናገሩትን ነገር እንዳልናገር ሚዲያ ላይ ለምናኝ ነበረ። ድንግል ናት ተብሎ ቢን እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩ። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያችኛዋ ሚስትን አግባት ስትል ተነጋገሩ። ራስሽ ነሽ የሄድሽባት። አቁምሽ በቃ አሁን ከዚህ በኋላ ምንና እሷ ትቀጥሽ። ምን አለ መሰለኝ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ማለት ከወራት በኋላ እንጂ በእዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የመጀመሪያ የልጁን እናት ቢያገባ ነው
ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስታወራኝ በመጀመሪያ እሱ እንዳለው ከተሸሽ ነው ቤቱ ስልኩን አይቻለሁ። ቤቴ ሲመጣ ስልኩን አይቻለሁ። ቮይስ ኦቨር ሰራሁኝና ወደ ራሴ ቴሌግራም ስልክ አየሁኝ ማለት ነው። ሳይ ምን ይላል? እቺን ልጅ ላያት አልፈልግም፣ ለምንድን ነው በየሶሻል ሚዲያው ማያት ብላ ቮይስ ስትልክ፣ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት፣ እውቅና ማገኘው ፌመስም የተማርኩበትን ታውቂያለሽ፣ ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛም በኋላ እኔ ደግሞ ለምንድን ነው በልጄ የሚሰራው? ያ ብቻ አይደለም፣ ለልጄ የሚጻፈው ቴክስት እንትን ቴክስት አረግልሻለሁ፣ ኢንቦክስ አረግልሻለሁ። ኮሜንት ሲጻፍ ልጁ በስርዓት አላሳደጉትም፣ ልጁ ባለጌ ነው ምናምን፣ የ3 ዓመት ልጅ ህፃን ማለት ነው ኮሜንታተር የሚጽፈው። ከዛ ለምን እንደዚህ ታደርጋለህ ስለው ቢያንስ አባትነት ቢሰማው ወጥቶ ስንት በጣም ብዙ ቃል ባባ አለች ስለ ልጇ ለምን ልጄን ትናገራላችሁ ተብሎ እኮ ለልጅ ይነገራል አይደል? እኔ ደግሞ ብቻዬን ዲቦዬ ዓለምን እኮ መቆጣጠር አይቻልም። እኔም ልጆቼን ፖስታለሁ። የሚያደንቅ ይደንቃል፣ የሚነቅፍ ይነቅፋል። ዓለምን መቆጣጠር እንችላለን? አንችልም። እኛ ቪዲዮ ሰርተን ፖስታለን። የወደደ ይወደናል፣ የጠላ ይጠላናል አይደል? ምንም ችግር እኔ እኮ ልጄን እኮ እኔ ነኝ እንጂ የማሳድገው ሰው አያሳድግልኝ እኮ አልኩሽ እኮ። ስለዚህ ዓለምን መቆጣጠር ስለማይቻል አንዴ ወተናል አደባባይ የፈለጉትን አስተያየት ቢሰጡ በልጆቻችን እኛ ለልጆቻችን የምናውቃቸው አይደል? በዚህ እሱ ሊወቀስ አይችልም ማለት ነው። ስለ ኮሜንታተር ሊወቀስ ይችላል ማለት ስሚኝና፣ ምን አለ ከዛ ስክሪንሻት አረኩና ስልክለት እኔና ልጄ አንሰማም ወደፊት ምናምን ምናምን አለ። ከዛ ነው አውሺ ከዛ አንቺና ቤተሰቦችሽ ክብር አታውቁም ምናምን ምናምን ብሎ ደግሞ ጻፈ። እኔ የእሱን ቤተሰብ ነክቼ አላቅም፣ ሰው ጋር ደርሼ አላቅም። ቤቴ ድረስ እየመጣ ሲጀመር በገዛው ቤተሰቡ አረዳው ምናምን የሚለው በግም ገዛ ለይቅርታ ነው። ያኔ ምን አለ ካሜራ ይዤ ልምጣ ሲል አይቻልም። እኔ እናቴ ክብሬ ናት፣ አንገቷን ደፍታ ያሳደገችኝ ብቻዋን ነው። የፈለገ ይቅርታ ለምን የፈለግ እዚህ ተንከባለ ይቅርታ ጠይቃትም ካሜራ ቤት አይገባም ብዬ ከለከልኩ። እናቴን ማለት ነው ቪዲዮ ለመቅረጽ ሲመጣ እንግዲህ ለምን እንደመጣ የምታይበት በጣም ብዙ መንገድ አለ። ፍቅረኛው መናገሯ ብቻ አይደለም። ከዛም በኋላ ደግሞ ከስንት ጊዜ በኋላ ተናግራኛለች። ማን ተጋደም ያለሽ ማን እንዲህ በያለሽ ምናምን፣ ዝም አልኳት። ከዛ ይሄንን ኮሜንቱን ላከችና ይሄ ኮሜንት ልክ ነው አለችኝ። ሶ በስርዓት አላሳደጉት የሚለው ላይክ እኔን አሽሙር እገልሻለሁ ምናምን ምናምን ማለት እኔ እንደዚህ አላልኳትም፣ ካልኩም በቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰርቷል። እንግዲህ አስቢው። ሶ እኔ ቀልድም ደግሞ አልፈልግም። ምንድነው እኔ እና እሱ ጥላችን አጠገቢያ ትድረስ ነው። ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለግኩ ወጥቼ እንደፈለግኩ እንትን ማለት አልችልም። ገባሽ አይደለ? ማንም ምንም ቢሆን እኔ ራሴ ለመጠበቅ በጣም ብዙ ነገር ጥሬያለሁ። ተወኝ። ልጁን ይዞ ሙጭጭልና ይይዘዋል። ከዛ ከትምህርት ቤት የሆነ ቀን እያመጣሁትኝ መንገድ ላይ ተገናኘን። ከዛ ያዘው። ሲይዘው ወይ ይዘኸው ሂድ አልኩትኝ። እኔ ደግሞ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘኸው ሂድ። ለምን? ወይ ተወኝ። ለምን? ወይ ሂድ ወይ ልጁን ይዘኸው ሂድ አልኩት። አይ በጭራሽ ከአንቺ ስራ ልለይም። ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይህ ሰውየው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና
ችግር የለውም። ከሰው አይደለም ስለተናገርን ብቻ አይደለም የምናደርገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኢትስ ኦኬ ሰው ናት፣ ለአለማመን ትችላለች። ግን ከፍላለሽ የለ እንዴ በእህቷ በኩል? አዎ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰች ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም ከፈለግሽ ለሀቢባም ንገሪያት አለችኝ። እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁል ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መሲ በጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩን ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ የላከችልኝ አጣርታ የደረሰችበትን ስትደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነን ነገር እስካመነበት ድረስ ነው አይደል? አይ እኔ እሷን ጥፋተኛ እያደረግኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸው እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል? ያ እኔ ብወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥቅቅ አድርጌ ነው ያሳደግኩት። በማንም እንትን አንተ ስለወጣክ ስላልወጣክ አይደለም። እኔ እና ሲጀመር በሞግዚትነትም እኔ ልጄን ለእናቴ ሰጥቻለሁ በመጀመሪያም ማለት ነው። ምክንያቱም እኔ ወጥቼ ይሰራለሁ ከጠዋት 12 ሰዓት እስከ ማታ ድረስ ነው። እኔ ሰርቼ 3 ቦታ ነው የምሰራው። 3 ቦታ ሰርቼ ነው ልጄን ያሳደግኩት። እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት እንትን አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጭ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። ቤቱ አልረዳው፣ ቤተሰቡ አልረዳው እያልክ የምታወራው በጣም ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው። ውሸት እንትን ሲደጋገም እውነት ይሆናል። እና ከልብክ ሁን። ልጁን ደግሞ አልከለከልኩህም፣ መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረግክ እንዲያደረግኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ሊያውም አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረግከውን አወራክ ምናምን ስትይው ላይክ እኔ ቀድመሽ ጃጅ እያደረግሽው ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል። የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይኸው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረግኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ።
ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋት እና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይህን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች። ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቱብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው? ዋሽቷል፣ አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም። ያለ ፍቃዴን የተቀረስኩት ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፈቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንደ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽም? እምቢ ብለሽ አላወኩም። ምኑ እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተሩ ወይም አልነበረም እንደዛ ያልሽ? እሺ እየረዳ አልነበረም። አደረግኩ ያለው ወይም ደግሞ ይኸው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ። እናቴ የመዘገበችውን ደግሞ እስኪ እናትሽ የመዘገበችውን ልዘይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይኸው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑም አይገናኙም። መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ማታ ይጠቀማል። እኔ ራሱ እንደውም ዳይፐር ሲል ተሳስ ለብሳል። ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው። እንደዛ ነው የመዘገቡት። ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ከዛ ደግሞ በሻንጣ ማለት በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቱብ ቪዲዮ ሰራው ያለው ላይ እሱ ጋር ሲደመር ልብስና ጫማ ስላልኩት እዚህ ጋር ራይትም ከማድረግ ቤት ጫማ ያለው እዛ ቦንዳ ጫማና አንድ ጫማ አንድ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2,500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ እንትን 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 ብር 4 ብር አይሰጥም። የለኝም ነው የሚለው። ሰጥቶ የማያውቅም 4,000 ብር አንዴም በህይወቱ። በጭራሽ ዲኤንኤ ነው የሚበዛው።
ዲኤንኤ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሀል ወጣው። ከእኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይህን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም ገና 1 ወራችን ይሄ ሁሉ ሆኖ በ1 ወር ውስጥ እኔ እናት 4000 ብር እሰጣለሁ ብሎ ቃል ገባክ እንጂ ሰጥተህ ታውቃለህ? አዎ ልነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰጠክ አታውቅም 4000 ብር። እሺ ለምሳሌ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4000 ብር ግን ሰጥተህ ማታውቀው ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4000 ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4000 ብር ተሰርዟል። እሺ ገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛህ ተመዝግቧል፣ ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ 1 ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና 1 ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በ1 ወር ነው። ፓውደር ገዝቼ ኪራይ ነው። ወተት ደግሞ ኪራይ 1 ወር በ1 ሊትር ይዤልታለሁ። ከዛም ሳስበው 1 ሊትር የዲቦተራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሰፈረቻቸውን ነገሮች እንዳለ የገዛው በ1 ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። ከዛም በኋላ ቪዲዮ አቁም ሲባል ልጁንም ለምትን ለማለት እያፈገፈገ መጣ። በልጁ ጨክናለሁ ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ። እልህ ውስጥ አትክተችኝ ምናምን ማለት ጀመረ። እኔ ደግሞ ወደ ሁለተኛው ስቴፕ ከመሄዳቸው በፊት በ1 ወር ውስጥ ይህንን ነገሮች አደረገ እና ከመስከረም 1 እስከ መስከረም 30 ድረስ የትምህርት ቤት የ1 ወር ከፈለ። እነዚህን የገዛቸውን ነገሮች ገዛና 10,000 ብር ከፍዬ 10,000 ብር መስከረም እኔ ነኝ ከፍዬ ያስመዘገቡት። ጥቅምት 2,500 ብር ከፈለ። እዮሃ ሚዲያ ቀረበ። ከዛም በኋላ ልጄን እስከ ዛሬ ድረስ እኔ ነኝ እየረዳ ያለሁት። ቤተሰብ አረድቼ አስቤዛ ሞልቼ ይህንን እያደረገ ለምን አቆመ? ማድረጉን ለምን አቆመ? በምን አላደረግም? ይኸውልሽ መስከረም ላይ ለመስቀል ነው ምናምን መጥተው ነበር እኔ ጋ ሲመጡ ጠየቁኝ። ሲጠይቁኝ አይ እያደረገ አይደለም፣ እግዚአብሔር ይርዳው፣ ለወደፊት እግዚአብሔር ይርዳው፣ ይሄ ኃጢአት አይደለም መቼስ በቃ የሆነውን ነው የተናገርኩት። ከዛ እየረዳው ነው የሚለውን ነገር እንትን ለማለት ተመልሶ መጣና እንትን አደረገ። የልጁን የትምህርት ቤት 2,500 ጥቅምት 5 ለምን ጥቅምት 4 ከፈለ። ጥቅምት 5 እዮሃ ሚዲያ ቀረበ። ከዛ ቤተሰቧን እየረዳው ነው አለ፣ በገዛው አለ። ከዛም ባለፈ ደግሞ ምንድነው እናቷን ረድቼ ልጄን ከምችለው በላይ ነው እያሳደግኩት ያለሁት። የትምህርት ቤት እስከዛሬ እየከፈልኩ ነው። የሌለ ታሪክ ሄዶ አወራ። ከዛ አይ እንደዛ ከሆነ እውነት ለመናገር እኔ በጣም ነው የከፋኝ። ምክንያቱም አሁን ገባኝ። አንድ ወር ረድቶ ጥቅምት ላይ ኢንተርቪው ሲደረግ ያደረገውን ሁሉ ዘርዝሮ ስለተናገረ በዛ ተናደሽ ነው የከሰስሽው ፍርድ ቤት? አይደለም፣ በዛ ተናድጄ አይደለም የከሰስኩት። በዛ ተናድጄ ሳይሆን የሚናገራቸው ንግግሮች ለእኔም ሆነ ለቤተሰቤም ሆነ ክብር ያለው አይደለም። ነገሩ ህጋዊ ቢሆን ለእኔም ሆነ ለልጄም ሴፍቲ፣ ለቤተሰቤም ሴፍቲ፣ ለሱም ደግሞ አላደረክም ከመባል እንዲያወጣ ከሰስኩ። የከሰስኩት ደግሞ
ክስ አይደለም፣ በወንጀል ችሎት አይደለም የከሰስኩትኝ፣ በቤተሰብ ህግ ነው። በቤተሰብ ችሎት ነው የጠየኩት። በቤተሰብ ችሎት ደግሞ ወጥቶ እስካመነ ድረስ ልጁን መርዳት አለበት ብዬ ነው። እየረዳ ነበር እኮ አይደል? መርዳት አቆሞብሽ ነው የከሰስሽው? ይኸውልሽ ሲጀመር የለኝም ነው እንጂ የሚለው ምንም አድርጎ አያውቅም። እየነገርኩሽ ነው። ረዳው ብሎ ለመውጣት ከሆነ ኢትስ ኦኬ እሺ፣ እያደረገ እንትን ማለት ከሆነ ምኑ ነው የሚረዳኝ? አንድ ወተት እኔ እኮ በሌለኝ ሰዓት እንኳን ልጄን ተሸክሜ ከደንበል ጀሞ ድረስ እየተንቀሳቀሱ ልጄ አንድ እንኳን አቶ አያውቅም። ሲቸግረኝ እንጂ ሳይቸግረኝ ምንም ቢሆን 2000 ብር ባገኝ ለልጄ ወተት ትልቁን ጣሳ ገዝቼ አጠጣዋለሁ። ይህንን አደረግኩ ብዬ ማውራት ነውር ነው። በቃ ያው የገዛት እቹትና ጣሳዋ እቹት አይደል? ሌላው ደግሞ ይሄ ነው። በቃ ሁለቱን ይዋሻል ድረስ በቃ አለቀ። ሌላ ምንም ያደረገው ነገር የለም። እኔ ደግሞ ከዚህ የበለጠ እጥፉን ነው ጨረሰች። ያንተ ተራ ላይ ያንተ ታወራለህ። አሁን እኮ እሷ ተራ ነው። ሌላ የገዛኸው አለ። እኔ ለምን አታናግሪኝ? ከዛ ባለፈ ደግሞ ይሄንን ነው እንትን ያለው አለቀ። ከዛ ደግሞ እርዳ ሲባል እንዲህ አድርግለት 1 ሊትር ነበረ የመጀመሪያ ሰሞን 1 ሊትር ነበር የተከራየው። ከዛም በኋላ ከዛም በኋላ 1 ሊትር ነበረ። ከዛም በኋላ ይበቃዋል ብሎ ሄዶ ግማሽ ሊትር አድርጊላቸው ይበቃቸዋል። እኔ አይደለሁም እኮ የምጠጣው የገዛ ልጅክ ነው። በሱ ነው እዚህ የደረስከው፣ በሱ ነው ዛሬ ጋር የደረስከው። እሺ ይሁን እንደዛ አለ። ግማሽ ሊትር ይሁን ይበቃዋል አለ። እሺ ግማሽ ሊትር ነው ልጁ። 1 ወር እንኳን አይደለም የጠጣው። የመጀመሪያ ወር እንትን ካለ ይበቃዋል አለ፣ አቆመ። ከዛም በኋላ ነው እንትን ያልኩትኝ ነገሮች እየሄዱ ሲመጡ ይሄ ነገር ለምንድን ነው ተወጥቶ ትልቅ ነገር ቢግ ዲል እንደተደረገ ያህል እኛም እኮ ስንትና ስንት ነገር አሳልፈን ዛሬ ደርሰናል አይደል? እናትነት ቀልድ አይደለም። ይሄን እቺን የምታክል ነገር በማንኪያ ሰጥቼ በአካፋ እንደተደረገ ያህል የሚወራው ለምንድን ነው? እኔ 3 ዓመት ልጄን አዝዬ እየሰራው የቻልኩትን አሳድጌ ይህን አረኩሳልን ለልጄ እሱ 1 ወር ይህን አስቤዛ ስለገዛ የትምህርት ቤት 1 ወር ስለከፈለ ይህን ስላደረገ ሚዲያ ላይ ወጥቶ ይህን አደረኩ ማለት ላይክ በየወሩ ፍርድ ቤት የፈረደበትን ሲከፍል እሱም መርዳቱን እርግጠኛ ይሆናል። እኔም ያለምንም ጭቅጭቅ ለልጄ ፍርድ ቤት የፈረደልኝን ተቆራጭ አገኛለሁ በሚል ሀሳብ ነው ሄደሽ የከሰስሽው ማለት ነው፣ ክስ የመሰረትሽው። ከዛ ባለፈ ደግሞ ምንድነው እሱ ሀሳቡ የሚለው ለምንድነው ክሱን አልፈልግም፣ ሳገኝ አገኘው፣ ካላገኘው ደግሞ የራሱ ጉዳይ አይነት ነገር ነው ሲመጣም የሚያወራው። ገባሽ? ህግ አልፈልግም፣ ህግ ጋር አትድረሺ እና ከዛማ በቃ እሱም ሲያጣ መጥቶ እኔ ጋር በልቶ ጠጥቶ እንትን ብሎ መሄድ ነው ሀሳቡ። እኔ እንትን አይደለሁም፣ ራሴን ሸጬ አይደለም የምኖረው። የተከበረ ስራ ሰርቼ ነው እየኖርኩኝ ያለሁት። ማንም እንደሚያስበኝ አይደለሁም። ዛሬ ጋር እዚህ ጋር እንትን ስል እውቀት አልባ አይደለሁም። ትላንትና ደደብ ምናምን ተብዬ ሲሰድበኝ እሱ አፉን ሞልቶ ደደብ ብሎ ሲሰድበኝ አደባባይ ወጥቶ አልቅሶ ነው ይቅርታ የጠየቀኝ። እውነት ቢሆን ደስ ይለኝ ነበረ፣ ግን እውነት አይደለም፣ ውሸት ነው። ስለዚህ ውሸት ይቅርታው ነው ውሸት። የስ አው እውነት ቢሆን ዛሬ እንትን አይልም ነበረ። ልጁን ለመርዳት እስከመጣ ድረስ ልጁን ነው ሰፖርት። እዛው ጋር ደግሞ ብየዋለሁ፣ የማይካድ እውነት ነው። ልጁን ትረዳዋለህ። ከመጣ ዲኤንኤም የማስመረምረው ልጁን ትረዳዋለህ። አላስመረምርም ብዬ የተማመን ነው እረዳዋለሁ። ድንጋይ ለምን አልሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም። ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት። አይደለም ነው 8 ወር ስራ አለው፣ እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው።
እናቴ ጋር ልጄና እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን የልጄን የትምህርት ቤት ለመሸፈን ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌያለሁ። የተወሰነ ውሳኔ ጥር ነው የፍርድ ቤት ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው ፍርድ ቤት የተወሰነው? ጥር 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንቱን እንደከፈለ ለማየት ነበር። 10,000 ልዩነቱን ቁጥር እንትን ነው ይኸውልሽ። እስከ ጥር ድረስ ምንም አልከፈለም። ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴን እና እስከ 30 ባለው መክፈል አለበት ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት።